አሰላሙ አለይኩም ረህመቱላሂ ወበረካቱ እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አላህ አልሐምዱሊላህ። ሱመያ ኢትዮን ሰብስክራይብ፣ ላይክ፣ ሼር አድርጉ። ሐሳብ አስተያየት ያላችሁን ኮሜንት ላይ አስቀምጡልኝ። እሱ ምንድነው ዛሬ የመጣውበት እንግዲህ የጃኒና የልጁ ነው የጃኒና የአዶናይ በጣም ነው ያሳዘነኝ። ለምን ካላችሁ በትግረኛ እናቲቱ ጥያቄና መልስ አርጋ ነበር ማለት ነው። ልጄ በፈጣሪ ፍቃድ ይወጣል፣ ልጄ ለብዙ ሰው ለብዙ ወጣት አበረታቱቷል እንጂ ምን አረገ፣ ምን አጠፋ፣ ምን በደለ ብላ እንግዲህ ዛሬ በትግረኛ ኢቢኤስ አቅርባ ነበር። ዛሬ ግን ምን እንዳሳዘነች ታውቃላችሁ? በጣም ያሳዘነች ማለት ነው። ልጄ ምን አጠፋ፣ ልጄ ምን በደለ ስትል በጣም ነው ያሳዘነች። ገባችሁ አይደል? ለምን አዶናይ ያሳሰረው ነገር ምንድነው? በአራት ወንጀል ነው የተከሰሰው። እሱም እንግዲህ ነገ ወዲያ ቀስ እያልን እንነግራችኋለን። እኔ ግን ጃኒ ከዛ ውስጥ ፍቅረኛ አላት። እኔ ግራ እየገባኝ ነው። ለምን ካላችሁ ከጃኒ ጋር የሆነ ሰው የጀመረ እስር ቤት ይገባል። ገባችሁ አይደለ? ጃኒ ምንድነው? በሁለተኛ ደረጃ ደግሞ ጃኒ አብራን የገባችው እስር ቤት። ጃኒ አለባበሷ ምርጥ ልብስ ነው ለብሳ የነበር ምናምን። ለምንድነው ጃኒ አብራ የገባችው? ገባችሁ? እንዳለ ቲክቶከር የተባለ ማሚ ፕሬዝዳንት ተይዟል። ያነ ጥቁሩ ልጅ ያልተያዘ ቲክቶከር ጠይቁኝ። እሺ እነዚህ ልጆች አዶናይ ያልሆነ አዶናይ በአለባበስ በነዛ ልጆች ተጠየቀሽ። በአራት ክስ ነው የተከሰሰው። እንግዲህ ሌሎቹን ክስ ቀስ እያልን እናወጣላቸዋለን። ግን እነዚህ ማሚ ፕሬዝዳንት በምንድን ነው የተከሰሰው? እሱ የዛኔ አልነበረ ቲክቶክ አዋርድ ላይ አልነበረ የለበት ነው ወይስ በሚቀጣጡት ነው? በሚቀጣጡት ከሆነ ሄለን ወርቅዬ ስለምን ቀረሽ? ሄለን ወርቅዬ ያለሽ አይደል እንዴ? ፓንቷን እያሳየሽ ቂጧን እያሳየሽ ምን እያለሽ ከኢትዮጵያዊ ስነ ምግባር ውጭ ሆነሽ እንዳለ በጣም የምታስጠላ ሄለን ወርቅዬ ለምን መንግስት ለይቶ ተዋት? ሰው ነው አይደለ? ሰው እንደ ሰውነቱ እየተቀጣ ከሆነ ሄለን ወርቅዬ መቀጣት አለባት። ለምን ካላችሁ አለባበሷ ምናምኗ አክቷ ሐረካቷ ኢትዮጵያዊን የሚያስጠላ፣ ኢትዮጵያዊን የሚያሰቅቅ፣ ኢትዮጵያውን የሚያሸማቅቅ ነው። ስለዚህ ሄለን ወርቅዬ ለምን ተውካት ነው ለመንግስት። አዎ የማሰር ወጣቱን እያሰርክ ከሆነ ሄለን ወርቅዬ ለምን አትታሰርም? እሷ ማናት? ገባችሁ? ወጣት እየታሰረ ከሆነ እሷ መጨመር አለባት። አለቀ ደቀቀ። ደለ ከሆነ ሄለን ወርቅዬ ለምን አልታሰረችም? ለምን ካላችሁ ይሄ መገዳደል እያሉ እያመጡ ጌሙን ስንቱን ዲያስፖራ እጥብ ያረጋቻለሽ አይደል እንዴ? ጡቷን እያንዘላዘለሽ ለምን እሷን ተዋት? ገባችሁ? ለምን ካላችሁ ዲያስፖራው በቃ ተበዝብዟል በሄለን ወርቅዬ። ማሜ ግን አሳዘነኝ። ማሜ እኮ ጸጉሯን ትላጫለሽ ምን ትላለሽ እንጂ ሌላ ምን ትናለሽ? እንግዲህ የቲክቶክ ነገር በቃ እጥብ እያረጉ ነው። እጥብ አዳሜ ወደ እስር ቤት እየወረደች ነው። ጉድ! ምን አለ እንደ ቲክቶከር ሩታንም ቢያጥቧት ውዶቼ። ሩታ እንደዚህ ብትያዝ። ለምን ካላችሁ ሩታ ራሱ የመዳምን ቅመም ላጥ እያረገሽ እየበላሽ ነው። ለምን የኢትዮጵያ መንግስት በጀመርከው ሩታን እሰርልን። አዎ ጀምረኸዋል አይደለ? ሩታን እሰርልን። ወላሂ ስንት የመዳም ቅመም እጥብ ባርጋ የበላሽ ወረው በላ እኮ አለሽ ሩታ ምን ነው ረሳት? መንግስታችን ምን ነው ሩታን ረሳት? እና ለማንኛውም ለአዶናይ በዚሁ አጋጣሚ አዶናይ ይፈታ የምትሉት ለካናዳ መንግስት አመልክቱ እያሉ ብዙ ሰዎች እያወሩ ነው። እናመለክታለን። ግን እናንተ ሰብስክራይብ፣ ላይክ፣ ሼር አድርጉ። አመልክቱ ይፈታ፣ አገሩን ወደ ካናዳ ይሂድ የምትሉ ካላችሁ ሐሳብ አስተያየታችሁን ስጡን። እኔ ግን እንደሚመስለኝ የኢትዮጵያ መንግስት አዶናይን ቢፈታው ደስ ይለኛል። ለምን ካላችሁ አንደኛ የኢትዮጵያ ዜግነት የለውም። የኢትዮጵያ ዜግነት የሌለው ሰው ነው። እናንተ ስታሽቃብጡና ስታሽቋልጡለት የነበረው ካናዳዊ ነው አዶናይ።
ትውልድ ኢትዮጵያዊ ዜግነት ደግሞ ካናዳዊ ነው ገባችሁ እንዲያውም የኢትዮጵያ አርቲስቶች የኢትዮጵያ በቃ ኢትዮጵያ ላይ ስንት የሰሩ እና አብይ አህመድ እነማን እና አብይ ማን የሚባሉ ዶክተሩ ባሉበት አዶናይን ሆይ አላችሁ አስበላችሁት አያችሁ እኛ በፊት ስንከራከራችሁ የነበረ ለዚህ ነው በሁለተኛ ደረጃ ደግሞ ጃኒን አሁን እየወቀሳችኋት ነው ጃኒ ችፉግር ጃኒ ሲጀመር አብራ ሰርቪት ገብታለች በምን እንደገባሽ ፈጣሪ ወቀው እሷም አብራ እስር ቤት ገብታለች ገባችሁ የገፈጡ ተቃማሽ ሆነሽ ሁለተኛ እስር ቤት ገብታለች በባለፈው ይቅርታ ጠይቃ ወጣ ነበር አሁን ደግሞ እንደገና ገብታለች ጃኒ ታሳዝናለች ለምን ካላችሁ አሁን ምንም ጥፋት አለባት ብያላ ምንም እንደማንኛውም ቲክታከር በስርዓት ለብሳ ምን ብላን የነበረው በምን ጉዳይ ግን እንደገባሽ ፈጣሪ ወቀው አዶናይ ግን በሰግጥና በመናምን ነው የተንተን ያለው እና እንደዚህ ያልሆነ ስነ ምግባር የጎደለው አስተላልፎ ነው የገባው ገባችሁ እንግዲህ ለማንኛውም ይሄ ነው በሁለተኛ ደረጃ ደግሞ እናቲቱ ኢንተርቪው የሰጠችው በቃ ማለት ልጄ ወጣትን አግባ እንትን ሰብሮ ወጣት እንዲወጣ አረገ ምናም ብላለች ሰብሮ እንዲወጣ እንዲያረግ ወጣት ሳይሆን ያረገው ለማኝ ወጣት እንዲሆን ለወጣቱ ለማኝ እንዲሆን ወጣቱ በልመና እንዲያድር ወጣቱ በስግጥና ወጣቱ ሳይማር ደደውኖ እንዲቀር ነው ልጅሽ የመራው እዚህ ላይ አዶናይ ተሳስቷል እኔ አዶናይን የምደግፍበት በምን ነው ካላችሁ ለባቡል ኸይር ደግፈዋል ኦፍ ኮርስ በዛ ደግፈዋለሁ ከዛ ውጭ ግን ሰግጥ ፈምስ በሚለው እኔ አልስማማም ሁለተኛ ደግሞ ከዩ ጩፋ ጋር ተገናንቶ ነበር ከዩ ጩፋ ጋር ምንድነው የተገናኘው ሰግጥ ፈምስ የሚለውን እዩ ጩፋ እንዲመሰክርለት ነበር ከዩ ጩፋ ጋር ቪዲዮ ይሰራ ደግነቱ ግን እዩ ጩፋ አላዳ ነው መዚጋ ገባችሁ አይደለ ስለዚህ ትናንትና ደግሞ አይዞ አብሽር በርታ ጀግና ስትሉት የነበራችሁ ዛሬ አብራችሁት አልታሰራችሁም ገባችሁ ዛሬ ሸቤ የገባው እሱ ራሱ ብቻውን ነው ስለዚህ አይዞ አብሽር በርታ እያላችሁ ሰውን አታጃጅሉ ስንላችሁ በምክንያት ነው ለምን አይዞ አብሽር እያላችሁ እናንተ የልብ ሰጣችሁ ልጁን አስበላችሁት አሁን ማን ነው እያለቀሰ ያለ እናት እያለቀሰች ነው ለምን እናት በምንም ነገር አትተካ ልጇ እንዲወጣላት ትፈልጋለች ልጇ ወደ ሀገሩ ወደ ካናዳ እንዴት ትፈልጋለች ይው ዛሬ ያለቀሰች ነው ልጄ ምንም አላጠፋም እያለች ነው ገባችሁ ግን ልጇ ጥፋተኛ ነው ጥፋቱ ምንድነው ካላችሁ ሰግጥ ፈምስ ይያለ ሰው እንደንቆሩ ያረገ አሁን ወጣቶቹ ልመና እንዳለ ቲክቶክ ስትሄዱ ልመና ምንድነው ስላችሁ አዶናይ እንደዚህ ብሏል ይያሉ ለማኝ ነው ያረገ ወጣት ገባችሁ በዚህ እንትንለዋለሁ ከዛ ውጭ ግን በባቡል ኸይር ሰርቷል ኦፍ ኮርስ ሰርቷል በሱ እንደግፈዋለን አላህ ይስጠው እኛም ደግሞ አሁን እዚህ ላይ ማመልከት ካለብን መተባበር ካለብን እንተባበረዋለን እንዲፈታ ማለት ነው ለካናዳ ኤምባሲ ማመልከት ካለብን እናመለክታለን አዲ ገባችሁ እሱ በኸይር ስራ ስለተሳተፈ እኛ ደግሞ በመልካምነት እንሳተፋለን ግን የኢትዮጵያን ወጣት ደግሞ ደንቆሮ እንዲያረግ አንፈልግም ያንን ነገር ይቅርታ ጠይቆ ከዛ በኋላ ከፈለገ እዛው መቀመጥ ይችላል ከፈለገ ደግሞ መብቱ ነው ማንም የሚከለክለው የለም እና የኢትዮጵያን ህዝብ ግን ደንቆሮ ማድረግ አለበት ብዬ አላምንም ወጣት እንደወጣት ተንቀሳቅሶ ምን ብሎ ሰርቶ መብላት አለበት አስባችሁታል ቁጭ ብላችሁ ቲክቶክ ላይ አንድ አባ ሁለት አባ ስትሉ ለዛውም ኢትዮጵያ ተቀምጠው ይሄን ነው እኛ ከአዶናይ የጠላ ነው እንጂ ሌላ የጠላ ነው ነገር እንደ ሰው ነው አዶናይ እንደግፈዋለሁ እንደምን እንደ ሰው ከዛ ውጭ ግን በሚያረገው ይሰግጥ ፈምስ በሚለው አይመቸኝም እውነቱን ልንገራችሁ አለቀ ደቀቀና አይነ መላችሁ ጃኒን ይሄዳችሁ አትስደዋት እዚህ ጋር ጃኒ ምንም ያጠፋችሁ ጥፋት የለም ገባችሁ እንደ ድል ማን ይበድል ይላል ያገሬ ሰው እድሏ ሆኖ እንጂ እሷ ምንም ያረገችው የለም ጃኒ መሳደብ ሆነ ማለት ሆነ መብት የላችሁም ለምን ካላችሁ ጃኒ ለዚህ ሁሉ ተጠያቂ አይደለሽም ተጠያቂ ቀዷና ቀድር ማመን አለባችሁ እንዴ ፋሲካ እኮ ነገረቻችሁ በቀዷና በእኔ ክርስቲያን ነኝ ያለቻችሁ በቀዷና በቀድር እመኑ ያለቻችሁ ነበር ስለዚህ በቀዷና በቀድር ማመን ግድ ይላችኋል በሁለተኛ ደረጃ ግን አዶናይ ይፈታ እና በቃ እንደ በፊቱ ሰላም ሆኖ ይቀጥል እንላለን በዚሁ ይፈታ ብላችሁ ሐሳብ አስተያየት ያላችሁ ኮሜንት ላይ አስቀምጡልኝ እኔ ኮሜንታችሁን አነባለሁ ሼር አድርጉ ላይክ አድርጉ ግን ለእናቲቱ ደግሞ እየሄዳችሁ እናቱን አጽናኗት በጣም ነው ያሳዘነችኝ እናት መሆን ከባድ ነው
ገባችሁ የገዛ ልጃችሁ እናንተ ቁጭ ብላችሁ ሰርቪስ ሲገባ ኢማጂን እና ለማንኛውም ፈጣሪ መጽናናቱን ብያለው ሼር አድርጉ እንዲፈታ ደግሞ ሁላችንም አስተዋጽኦ እናረጋለን ኢንሻአላህ ለሙን በባቡል ኸይር ምክንያት ነው እሱን የወደድኩት ወዳችኋለሁ ሰላም አለይኩም ወራህመቱላሂ ወበረካቱ ሰብስክራይብ ላይክ ሼር አይረሳ ኮሜንት አስቀምጡ በደንብ ኮሜንት አስቀምጡ ወዳችኋለሁ ሼር እንዳትረሱ ቴንክ ዩ